ሰላም የዚህ ዩቲዩብ ቤተሰብ አባላት፣ ዛሬ ደግሞ ስለ ናርሲዝም ወይንም የበላይነት ስሜት እናወራለን። እሱንም በሁለት መንገዶች ነው የምንገልጸው። የመጀመሪያው ልቦለዳዊ ወይም ፈጠራዊ ጽሑፍ እናወራለን። እሱን ፈጠራዊ ጽሑፍ ደግሞ ከሳይንሳዊ እይታ ጋር ለማገናኘት እንሞክራለን ማለት ነው። እስከ መጨረሻው ቪዲዮውን ለማየት ሞክሩ። ከቻላችሁ ላይክ፣ ሳብስክራይብ፣ ሼር አድርጉ ማለት ነው። ስለዚህ ወደ መጀመሪያው ፓርት ወደ ልቦለዳዊ እይታ ለመግባት እንሞክር። የመድረኩ ንጉስ ዳዊት ተወልዶ ያደገው በአንዲት ትንሽዬ የኢትዮጵያ ከተማ ውስጥ ነበር። ከልጅነቱ ጀምሮ ልዩ እንደሆነ ያምን ነበር። እናቱ ሁልጊዜ አንተ ለትልቅ ነገር የተፈጠርክ ነህ ብትለውም አባቱ ግን ትውቱን ስራህን ስራ የሚል ጥብቅ ሰው ነበር። ዳዊት የአባቱን ትችት ከልጅነት ጀምሮ እንደ ስቃይ እንግልት ይቆጥረው ነበር። ስለዚህ ራሱን ማረጋገጥ የህይወቱ ዋና ዓላማ ሆነ። ወደ አዲስ አበባ ሄዶ በንግድ ዓለም ሰውሙን ማስጠራት ጀመረ። በጣም ቀልጣፋ፣ አንደበተ ርቱዕና ማራኪ ወጣት ነበር። አዳዲስ ሰዎችን ሲያገኝ አይናቸውን እየተመለከተ ፈገግ እያለ ትኩረታቸውን ሙሉ በሙሉ የሚስብ ንግግር ያደርግ ነበር። ሰዎች እንዴት ያለ ልዩ ሰው ነው ይሉት ነበር። ዳዊትም ይህን አድናቆት እንደ ኦክሲጅን እንደ ምግብ ይመገበው ነበር። በአንድ ወዳጁ አማካይነት በአንድ ትልቅ ድርጅት እንዲቀጠር ተደረገ። ዳዊት በፍጥነት ወደ ስልጣን ወጣ። ትልቅ ኩባንያ ውስጥ ከፍተኛ ስራ አስኪያጅ ሆነ። ሰራተኞቹ መጀመሪያ ላይ ያመሰግኑት ነበር። እሱም ይህን ኩባንያ ወደ ስኬት የሚወስደው እኔ ብቻ ነኝ የሚል እምነት ነበረው። ነገር ግን ቀስ በቀስ ሌሎችን ዝቅ ማድረግ ጀመረ። በስብሰባ ላይ አንድ ሰራተኛ ሐሳብ ቢሰጥ ያከንቱ ነው፣ የምትናገረው ነገር ጥቅም የለውም ይል ነበር። ሌላ ሰራተኛ ቢሳካለት እድል ነው ይረዳው ይላል። ማንም ሲከራከረው ሊቀርብ ሲፈልግ ወዲያውኑ ያዋርደዋል። በቤት ውስጥም ይህ አመሉ አልለቀቀውም። ሚስቱ ማርታ ውብና አስተዋይ ሴት ነበረች። መጀመሪያ ላይ በሱ ማራኪነት ተማርካ ነበር። እንደሱ ያለ ማንም የለም ብላ ታስብ ነበር። ነገር ግን ዳዊት ቤት ሲገባ ሙሉ ትኩረት ይፈልጋል። ማርታ ስለ ቀኗ ስታወራው አይገደኝም፣ የኔን ቀን ስሚ፣ እንዴት እንደነበር ጠይቂ ይላታል። አንድ ቀን ማርታ በስራው ዕውቅና ስታገኝ በእኔ ምክንያት ነው የሆንሽው፣ ያለኔ እዚህ ባልደረሽ ነበር አላት። ማርታ ደስታዋን ወደ ጥፋተኝነት ሲቀየር ተሰማት። በኩባንያው ውስጥ አንድ አዲስ ወጣት ተቀጠረ፣ ቴዎድሮስ። እሱም ጎበዝ ነበር፣ ፈጠራ ያለውና ተግባቢ ነበር። ሰራተኞቹ ቴዎድሮስን ማድነቅ ሲጀምሩ ዳዊት ውስጣዊ ስጋት ተሰማው። የእሱ የበላይነት ዙፋን እየተናወጠ መጣ። ቴዎድሮስን በስብሰባ ማዋረድ፣ ሐሳቦቹን መስረቅና ባለቆቹ ፊት ጥፋቱን መዘርዘር ጀመረ። ያ ሰው ስራውን አያውቅም በማለት በየቦታው ያወራ ነበር። አንድ ቀን ቴዎድሮስ አንድ ትልቅ ፕሮጀክት አቀረበ። ሁሉም አጨበጨቡለት። ዳዊት ግን በቁጣ ተሞላ። ከስብሰባ በኋላ ቴዎድሮስን ወደ ጎን ጠርቶ አንተ እዚህ ምንም አይደለም፣ ማን እንዳመጣህ አትርሳ አለው። ቴዎድሮስ ግራ ተጋባ። ነገር ግን ዳዊት የሚሰማውን ስጋት ተረዳ። ማርታ በመጨረሻ ልቧን ከፈተች። ወደ አንዲት የስነ ልቦና አማካሪ ሄዳ የማደርገው ሁሉ ስህተት ነው ይመስለኝ፣ ራሴን አጣሁ አለች። አማካሪዋም ስለ ናርሲስት አወራቻት። መጽሐፍ እንድታነብ ጠቆመቻት። ማርታ ስለ ሁኔታው ስታነብ አይኖቿ ተከፈቱ። ይህ በእንዲህ እንዳለ በኩባንያው ውስጥ ነገሮች እየተበላሹ ሄዱ። ቴዎድሮስ ቅሬታ አቀረበ። ሰራተኞቹም ተከተሉት። ምርመራ ተደረገና ዳዊት የሌሎችን ሥራ ሲሰርቅ፣ ሲያዋርድና ሲያስፈራራ እንደነበር ተረጋገጠ። ተባረረ። ዳዊት ወደ ቤቱ ሲመለስ ማርታ ሻንጣዋን ይዛ በሩ ላይ ቆማ ነበር። እኔ ልሄድ ነው አለችው። ምክንያቷን አልጠየቀም። ዳዊት ተናደደ። ከኔ የተሻለ ይገኛል፣ ገደል ግቢ አላት። ምንም አይደለሽም አላት። ነገር ግን ማርታ በሩን ዘግታ ስትወጣ ዳዊት በባዶ ቤት ውስጥ ብቻውን ቀረ። መስታወቱን አየ። ለመጀመሪያ ጊዜ ነጸብራቁ ባዶ ሆኖ ታየው። ከጭምብሉ በስተጀርባ ምንም አልነበረ። ያለ አቅሙ ልቡ ያበጠ፣ ከመጠን በላይ ወደ ላይ ወጥቶ መውረጃውን ያላወቀ፣ መንገዱ ሁሉ ጉም ይመስለዋል የሚባለው አባባል ትዝ አለው። ዳዊት ለመጀመሪያ ጊዜ አለቀሰ። ያለ አድናቆት፣ ያለ ስልጣን፣ ያለ ተገዢዎች። ከዚህ በኋላ ምን አለኝ አለ። ራሱን ወደ ታች ወረወረ፣ ፈጠፈጠ። ይህም የበላይነት ስሜት በሳይንሳዊ እይታ ምን ይመስላል የሚለውን ለማየት እንሞክር።
ናርሲዝም ምንድነው ካልነ ናርሲዝም ማለት የተጋነነ የራስን አስፈላጊነት ስሜት ከመጠን ያለፈ የአድናቆት ፍላጎትና የሌሎች ስሜቶችን የመረዳት አቅም ማጣት የሚታይበት የስብዕና ባህሪ ነው። ይህ ባህሪ በሁሉም ሰው ውስጥ የተወሰነ ደረጃ ሊኖር ቢችልም ወደ ጽንፍ ሲሄድና ሲቀጥል ግን ናርሲስቲክ ፐርሰናሊቲ ዲስኦርደር የተባለውን የአእምሮ ጤና ችግር ያስከትላል። ናርሲዝም የሚለው ቃል መነሻው ከጥንታዊ ግሪክ አፈታሪክ ነው። ናርሲሰስ የተባለ እጅግ ቆንጆ ወጣት በውሃ ውስጥ የራሱን መልክ ነጸብራቅ አይቶ ከራሱ ጋር በፍቅር ወድቆ እስከ ሞት ደረሰ። ዛሬ ስንጠቀምበት ያንን ሰው ራሱን ከልክ በላይ መውደድና ሌሎችን ዝቅ ማድረግ ማለት ነው። ራስን ማወቅ ግማሽ ጤና ነው ቢባልም ናርሲስት ሰው ግን ራሱን ማወቅ ሳይሆን ራሱን ማሞካሸት ይመርጣል። ናርሲስቶች የሚመሩት ማህበራዊ ደረጃ ለማግኘት ባለው ከፍተኛ ፍላጎት ነው። ማህበራዊ ደረጃ ማለት አንድ ሰው በቡድን ውስጥ ያለው ክብር፣ ተጽዕኖና ተቀባይነት ነው። ናርሲስቶች ይህን ደረጃ ለማግኘት ሌሎችን መሰረታዊ ፍላጎቶች ወደ ጎን ይተዋሉ። ለነሱ ከሌሎች ጋር መስማማት ሳይሆን ከሌሎች በላይ መሆን ነው ዋናው ነገር። ናርሲስቶች ማህበራዊ ደረጃ ለማግኘት ሁለት ዋና መንገዶችን ይጠቀማሉ። አንድ ራስን ማስመዝገን አድማይሬሽን ፓዝዋይ፣ ራሳቸውን ከፍ ለማድረግ መሞከር፣ ችሎታቸውን ማጋነን፣ መዋቢያቸው ራሱ ሳይቀር እንደላቀ መቁጠር፣ እንዲመሰገንላቸው መጣር ይፈልጋሉ። ለምሳሌ አንድ ፕሮጀክት ቢኖር ይህን ፕሮጀክት እውን እንዲሆን ያስቻለው የኔ ብቸኛ ጥረትና እውቀት ሊሉ ይችላሉ። ምናልባት 1000 ሰው ከዛም በላይ ተሳትፎበት ማለት ነው። ሁለተኛው ሌሎችን ማዋረድ ሪቭላሪ ፓዝዌይ፣ ሌሎችን ዝቅ በማድረግ ራሳቸውን ከፍ ለማድረግ መሳለቅ፣ ማስፈራራት፣ ማዋረድ ይታይባቸዋል። ለምሳሌ እሱ ምንም አያውቅም ሊሉ ይችላሉ። እንደኔ ያለ አይደለም ሊሉ ይችላሉ። አንዱን ወይንም ሌላኛው መንገድ የሚመርጡት እንደ ሁኔታው ነው። የማድነቅ ዕድል ሲያዩ ራሳቸውን ያስመሰግናሉ። ማህበራዊ ደረጃቸው ስጋት ሲገጥማቸው ግን ሌሎችን ያዋርዳሉ ማለት ነው። ናርሲስቲክ ወይ ናርሲዝም ያለባቸው ሰዎች መገለጫቸው ምንድነው የሚለውን የተወሰኑ ነጥቦች ለማየት እንሞክር። አንደኛ፣ የተጋነነ የበላይነት ስሜት። ምንም ተጨባጭ ስኬት ሳይኖራቸው እንኳ እንደ ልዩና እንደ ላቀ ሰው ራሳቸውን ይቆጥራሉ። ሁለተኛ፣ የሌሎችን ስሜት አለመረዳት። የሌሎችን ስሜት፣ ፍላጎት ወይም ድንበር ለመረዳት አለመቻል ወይንም ፈቃደኛ ለመሆን ይታይባቸዋል። ሶስተኛ፣ ልዩ መብት የማግኘት ስሜት። ያለምንም ቅድመ ሁኔታ ልዩ አያያዝ ወይንም ሌሎች በቃላቸው እንዲታዘዙላቸው መጠበቅ የነሱ መገለጫ ነው። አራተኛ፣ ሌሎችን መበዝበዝ። የራሳቸውን ግብ ለማሳካት ሌሎችን መጠቀም ያበዛሉ። አምስተኛ፣ ለትችት ከፍተኛ ስሜታዊነት ማሳየት። አሉታዊ አስተያየት ሲሰሙ በጣም ይቆጣሉ፣ ሀፍረት ይሰማቸዋል፣ ሌሎችን ያዋርዳሉ ወዘተ። እነዚህ አይነት ባህሪ የሚኖርባቸው ከሆነ የናርሲዝም ሰዎች መገለጫ ነው ማለት ነው። ከዚህ ጋር በተያያዘ ናርሲስቲክ ፐርሰናሊቲ ዲስኦርደር የሚባል ደግሞ ሁኔታ አለ። እሱ ምንድነው የሚለውን ለማየት እንሞክር። ናርሲስቲክ ፐርሰናሊቲ ዲስኦርደር ማለት ናርሲዝም ወደ ጽንፍ ሄዶ የዕለት ተዕለት ህይወትን፣ ስራንና ግንኙነትን በእጅጉ ሲያውክ የሚታወቅ የአእምሮ ጤና ችግር ነው። የሚከተሉት ምልክቶች ይታዩበታል። 1. የማያቋርጥ የተጋነነ የራስን አስፈላጊነት ስሜት ይሰብካል። 2. ለየት ያለ ልዩ መብት ይጠብቃል። 3. ያለ ተገቢ ስኬት እንኳ የላቀ ሰው እንደሆነ ያምናል። 4. ስለ ስኬት፣ ኃይል፣ ውበት ወይም ፍጹም ፍቅር በህልሙ ይፈጥራል። 5. ከተራ ሰዎች ጋር ላለመገናኘት ይመርጣል፣ ሌሎችን ዝቅ ያደርጋል። 6. ሌሎችን ለግል ጥቅሙ ይበዘበዛል። 7. ለትችት ከፍተኛ ቁጣ፣ ሀፍረት ወይም ውርደት ያሳያል። 8. በውስጣቸው ግን በራስ መተማመን ማጣት፣ የመጋለጥ ፍራቻና የበታችኝነት ስሜት ይታይባቸዋል። በአጠቃላይ ኤንፒዲ ህዝብ ውስጥ በዓለም 1% ያህሉን የሚያጠቃ ሲሆን ከሴቶች ይልቅ ወንዶችን በብዛት ያጠቃል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ከቻላችሁ ላይክ፣ ሰብስክራይብ፣ ሼር አድርጉት።